እና ማለት ነው የብዙዎቹ ጥያቄ ነው እኔ ትናንትና የጠየኳት የነበረው። ብዙዎቻችሁ ቤተሰቦቻችን ግን አልተረዳችሁትም። የኔ ጥያቄ እንደዛ እየሰሩ እንደዛ አልጋ ላይ ሆነው እንደዛ እየሆኑ በራቆት ወልቶ የለበሰችው እንደዛ አንድ ላይ ሆነው ቪዲዮ እየሰሩ አንቺ አምነሽ ሰተሹን አብርሃም ፈቅደሽለት ነው ወይስ ደግሞ ሪሊ እያደረጋችሁት ያለውን ነገር ምንድነው? እንጨት ምናምን ነገር ብሎ አብርሃም አሽሙር ነክቶሻል። መቼስ ላንቺ ነው ወደ አንቺ ነው እኛ ደግሞ ፈትፋቶችን የምናላትመው ሩትዬ ማለት ነው። እና ትናንትና በጠየኩት ጥያቄ በጣም ብዙዎቻችን እንወድሻለን፣ በጣም እናከብርሻለን። ነገር ግን ባልሽን አብርሃም ከሄርሜላ ጋር እንዲሰራ እንደዚህ አይነት በቃ መረን የወጣ ነገር እንዲሰራ ፈቅደሽለት ነው ወይስ ደግሞ ዝም ብላችሁ ነው? ወይም ደግሞ ወይስ ካንቺ ቁጥጥር ስር ወጥቶ ነው? ወይስ በቃ ለይቶላችሁ አንፈላለግም ብላችሁ ደምድማችሁ ነው ወይስ እንዴት ነው የሚለው ጥያቄ ነው የዛሬ ጥያቄ። ሩቲ ባክቦት ተመልካቾችንም እንዲመልሱልን ምክንያቱም የሚያደንቁሽም ሰዎች ይመልሱልኛል ብዬ ተስፋ አድርጋለሁ ለኔ ማለት ነው። እና ቤተሰብ ይሄ ነው ማለት በጣም መረን የለቀቀ ቪዲዮ ነው የትናንትና ቪዲዮ ነው። ለመናገር ሁላችሁም የደበራችሁ ያስጠላችሁ ቪዲዮ ነው። እና ሩቲ በዚህ አጋጣሚ እኛ ፈትፋቶቹ ዩቱበሮች በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። ይሄንን ህገወጥ የሆነ ባልሽንም ብታስቆሚልኝ የበፊቱ ፍቅራችሁ በፍቅር እንደመጣችሁ በፍቅር ብሰሩልኝ ደስ ይለናል የሚል ሀሳብ አስተያየት ነው። ልጃችሁን እንደምትፈልጓት ሰተንሻል። በአግባቡ ካልተንከባከበሽ፣ ባል ካልሆነሽ፣ የሀዘን ምክንያት፣ የልብሽ መሰበር ምክንያት፣ የለቅሶ የተስፋ መቁረጥ ምክንያት ከሆነሽ እኛ እንፈልግሻለን። በቃ እሱ ካልፈለገሽ እኔ አምጬ 9 ወር የወለድኩሽ እናትሽ እፈልግሻለሁ። አንድ ልጅ አይደለም ለምን 10 ልጅ ወልደሽ አትመጭም? ወደዚህ ምድር ይዘሽ የመጣሽው የእግዚአብሔርን በረከት የሆነን የእግዚአብሔርን ስጦታ የሆነ ልጅን እንጂ እርግማን ወይም ደግሞ የሆነ በሽታ አይደለም ይዘሽ የመጣሽው። ስለዚህ ምንም የሚመጣ ነገር የለም። ለእኛም ለልጅሽም በህይወት እንድትቆይ እንፈልጋለን። ጤነኛ እናት እንድትሆኚ ለልጅ እንፈልጋለን። ስለዚህ ምንም ነገር ይፈጠር ከዚህ በኋላ ማንም ሰው መጥቶ ቀና ብሎ እንዲያይሽ፣ ማንም ሰው እዚህ ግቢ መጥቶ የፈለገውን ነገር እንዲናገርሽ አንፈቅድም። እስከ ዛሬም ድረስ ቅድም እንዳላችሁት አንቺን ስላከበርን ስሜትሽን ስለተረዳ ነው ያለሽበትም ሁኔታ ስላለ ነው ዝም ያልነው እንጂ ተስማምተን ወይም ደግሞ አይተን እንዳላየን ሆነን አይደለም እንዳላችሁት በቃ። ስለዚህ ከዚህ ልጅ ጎን የምትቆሙበት ሰዓት አሁን ነው። ለዚህ ነገር እልባት መስጠት አለባቸው። እስካሁን ድረስ ታክሳቸዋል። እሷም እስካሁን ድረስ መሸከም ያለባትን ተሸክማለች። ከዚህ በላይ ግን ይበቃታል። በቃ ይሄ ነገር መፍትሄ ማግኘት አለበት። ስሜትሽን ሰላም ውድና የተከበራችሁ የመልካም ዩቲዩብ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ያላችሁ? እግዚአብሔር ይመስገን በጣም ደህና ነን። ክብሩ ይስፋ ለመድኃኒዓለም። የኔ ውዶች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ይህ ቪዲዮ ከደረሳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ ማድረጋችሁን እንዳትረሱ፣ እንዲሁም አበረታቱን ማለት ነው። እንግዲህ ትናንትና የሰራሁት ቪዲዮ ነበረ ሩታ ምን ሆነሻል የሚል በጣም ብዙ ኮሜንት ተቃውሞ ደርሶኛል። ሁላችሁም ሩታ ላይ እየሄዳችሁ ነው ምን አስባችሁ ነው? በጣም ብዙ ኮመንቶች ማለት ነው። እና የዛሬ የምልላችሁ ነው የመጣሁት ሁሉም ሰው እውነት ለመናገር እንደኔ ሩታ ላይ እንትን የሚል ማለት እኔ ታዘባታለሁ አንዳንዴ። ለምን መሰላችሁ? ምሳሌ ነው አሁን ባለትዳር አይደለሁኝ። ባሌ ከሌላ ሴት ጋር ሂዶ መጥቶ ሊነካ አልፈልግም። ገደል ይገባታል እንጂ አልፈልግም። እና ደግሞ ሩታ ይሄን ስራ ወይስ ነው እኔ አውቃለሁ፣ ግን ደግሞ ለተመልካች ስታብራሩ አሁን ደግሞ ያለው እኔ ከህሌላይ በላይ ማመን ከሚያቀተኝ በላይ ስለሆነ ፈቅደሽለት ነው ወይስ ደግሞ ሪሊ ነው የሚሰራው የሚለውን ለእናንተ ነው። ምክንያቱም ማታ ትናንትና በተለቀቀ ቪዲዮ በጣም ስላናደደኝ አንድ ባለትዳር የሆነ ወንድ የልጅ አባት የሆነ ወንድ ከባለትዳር ሴት ጋር ወይም ደግሞ ሄርሜላ ባለትዳር ንሻ የሚያውቅ ያውቃል። ሰው ለማያውቀው ግን ዝም ብላችሁ ትጃጃሉበታላችሁ። ነገር ግን የሩታን እኔ እንደዛ ብዬ ስናገር የነበረው እንዴት ህሊናሽ ቢፈቅድልሽ ነው ማለት ለትውልድሽ ነገር ለልጅሽ ከአንድ ዓመት በላይ ከዛ በኋላ እናንተ ቪዲዮ ልጆቻችሁ መቼ ሳያይም እንዳትኝ ሩታ ማለት ነው። እና አምነሹ ልትቀበይ ነው ወይስ ደግሞ በዛው እንደዛ ነው? ምክንያቱም እኛ የምናውቀው ሌላ እያረጋችሁት ያለው ነገር ሌላ ግራ ስለተጋባሁኝ ጥያቄ ነው የጠየቅኳት። ግን እናንተ ልክ በታይትሉ አይታችሁ ብዙ የተናገራችሁ አላችሁ። እንደዛ እናንተ ባሰባችሁት አይደለም ምን የሄድኩት። የኔ አጠያየቅና እናንተ የመጣችሁበት ልክ አይደለም። እውነት ለመናገር ሩታን በጣም ነው የምንወዳት፣ በጣም ማለት እኔ በጣም ነው የምወዳት፣ በጣም ነው የማከብራት። ግን ደግሞ አሁን ላይ እየሰሩት ያለው በተለይ የትናንትናው ቪዲዮ ሌላ ሀገር
የምርሽ ነው? አንድ ላይ አልጋ ላይ ሆነሽ እንደዛ እየተሳሳምሽ ምንም ነገር የለም ማለት አይከብድም? ኧረ እባክሽ የምርሽን ነው? ምንድን ነው እሳትና ጭድ እዛ ጋር ቁጭ ብላችሁ ከዛ በኋላ አምነሽ ልትቀበይ ነው ወይስ ሪሊ ነው? እንደዛ እየተሳሳማችሁ እንደዛ በቁንጠ ሆኖ ባልሽ የልጅሽን አባት ከዛ በኋላ ነገ ጋሽዬ ይቅርታ አድርጊለት ቢለምንሽ አንቺ ነሽ ረግጠሽ ሄድሽ ቢሉሽ ምን አይነት መልስ ልሰጪ ነው ነው የኔ ጥያቄ ነበረው ትናንትና። እናንተ ግን ልክታይቱ ላይ ታችሁ ረገጣችሁኝና በጣም እኔ በነገራችን ላይ የሩታ ጓደኛ ብዙ ነገር ነግራኛለች እውነት ለመናገር እና 50-50 ነኝ። በተለይ ደግሞ የትናንትና ቪዲዮ ከተለቀቀ በኋላ 100% ልቤ ማለት ነው ማለት አብርሃም ጋር ሊቀጥሉ ነው ወይስ ደግሞ በዚሁ እንትን ብለው ሊሄዱ ነው ወይስ ሪሊ የሆነ ነገር ነው እንዳልኩኝ ራሴ እየተጠራጠርኩ ነው። ምክንያቱም አንድ ባለትዳር የሆነች ሴት የልጅ እናት ይዛ እንደዛ አትፈቅድም። እንደዚህ አይነት ስራ እንዲሰራ ባሏን አትፈቅድም በጭራሽ። እኔ ቦን ግደሉኝ እንዴ ትቀዳላችሁ እንዴ? ምኑን ከምኑ ነው የምታወዳደሩት? ማርያምን እኔ በጣም ብዙዎቻችሁ በጣም እየታዘብኳችሁ ነው። ተስራ ምን ችግር አለው? ስራ ነው ነው ይሄ ስራ በአናቱ ይቀርበት፣ ሲፈልግ በእግሩ ይሂድ። እንዴ ምን ማለት ነው? ምን አይነት ትምህርት ነው ለልጄ የማስተምረው? እኔ እያንዳንዷን ነገር አሁን በተለይ አሁን ካገቡት ከወለድኩ በኋላ በጣም ብዙ ነገር ቁጥብ መሆን በጣም ነው ማለት የፈለጉ ማለት እንደ ድሮ ሰዎች ጋር ልነካከም ምናምን። ምክንያቱም ነገ ለልጄ ምንድን ነው ማስተምረው የሚለው ህሊናዬ ላይ ስለሚመጣ ነገ ልጄ ቪዲዮ ከፍቶ ስለሚያየው እንዴ ማሚ ምንድን ነው ይሄ ነገር ቢለኝ ምንድን ነው ብዬ ማለት ምንድን ነው ራሱ ምለው የሚለው ህሊናዬ ላይ ስለሚመጣ እንደ በፊቱ ዩቲዩብ ላይ መሳፈጥ ትቻለሁ። የምሬ ነው። ቀን በቀን በቪዲዮ መምጣት ምናምን ከቪዲዮ ጀርባ ነው እንደውም አብዛኛው እየሰራው ያለሁት። በእርግጥ ነገሮች ቢያስገድዷቸው ግን ደግሞ የእነሱን ደግሞ አይቼ በጣም ነው ራሴ የምታዘበው እና የምታዘባቸውም እንደዛ ነው። ምክንያቱም ከፈቀድሽላት ቢረግጡሽ አይክፋሽ ምንድን ነው ወደሽ ከተገፋሽ ቢረግጡሽ አይክፋሽ የሚል ነው። ስለዚህ አንቺ አምነሽ ፈቅደሽ ከሆነ ይሶኬ ግን ደግሞ ነገ አንቺ ላይ ሲመጣ አንቺ ሊነካ ነው አረጋ እኔ ማርያምን በጣም ነው ምስቀው በጣም ነው እንጆይ የማረገው እንደዚህ አይነት ነገር ማለት ነው። እና ይደብራል። ከመደብርም አልፎ ሰቅጥጥ ነው የሚለው ይደብራል። እንደዛ በቆንጣ ሁና ባልሽ እየሳመችው በዛ ላይ ካገር ወጥቶ ካንቺ ርቆ ባልሽ አራስ ነሽ ልጅሽን እያሳደግሽለት እዛ እየተዝናና ሌላ ሴት ይዞ ገንዘብ ባናትሽ በአፍንጫ ይወጣ ማርያምን በአፍንጫ ይወጣ። ግን አሁን ልክ እያሳመነኝ ነው። በፊት እኔ ቀልድ ነው እያልኩኝ እያመንኩኝ ነበር። አሁን ግን ሪሊ ሊሆን ነው ወይ እያልኩኝ ነው። የምሬ ነው። ምክንያቱም ከሚያደርጉት አንጻር በጣም ህገ ወጥ ነው። አንዱ ሰባኪ ምን አለ? የዩቲዩብ ፕላትፎርም የዩቲዩብ ህግና የቲክቶክ ህግ ቢፈቅድላቸው ኖሮ ብልግናውም ራሱ ያሳዩን ነበር ብሏልና መምህር ማን ነበር? መምህር ታሪኩ ነው ማለት ነው። መምህር ጳውሎስ ማለት ነው። እና እንደዚህ አይነት ነው እኔ ያየሁት ትናንትና ያ ምክንያቱም ከአንድ ወንድ እኔ በኢየሱስ ስም በጣም ነው የሚከብደው፣ በጣም ነው የሚያስጠላው፣ በጣም ነው የሚያናድደው ማለት ነው። እና እናንተስ ምንድን ነው የታዘባችሁት? እኔ እንደዛ በተናገርኩት ነገር ወይም ሩታ ጠልቻት ወይም ደግሞ የሩታ የሆነ ነገር እንትን ብዬ ሳይሆን እንዴት በዚህ ልክ እንዴት ይሆናል ነው የኔ ሀሳብ። ግን ደግሞ ትቀበሏለች። በጣም ግራም ነው የሚያጋባው አይደለ? ብዙ ሰው ይወድሻል። ያው በጣም አንቺ በጣም ብዙ ሰው አድናቂዎች አሉሽ። በጣም ከምልሽ በላይ ባናቱ ተተካል ብትዩ ራሱ የሚተካል አብርሃም እኔ እንጃ እኔ አብርሃም አንዳንዴ ያዝናናኛል በጣም። ሄርሜላን ተዋት በጣም ምንም እንትን አትልም። ግን ደግሞ አብርሃም በፊት በጣም ነበረ የሚፈራው። ኦዲየንስ የሆነ ነገር ሲል ኮሽታ ሲፈጥር በጣም ነበረ የሚሳቀቀው፣ ወዲያው ነበረ የሚመለሰው። አሁን አይን አውጣ አረገችው ሄርሜላ ማለት ነው። ከአይን አውጣም ማለት ነው። ምን ልበላችሁ በቃ ቀብራላው አይን አውጣ እንዴ! ዘፈን እየዘፈነ በቁንጣ ሆነው እየተቃቀፉ እየተሳሳሙ አንድ አልጋ ላይ ሆነው ከዛ በኋላ ምንድነው አርጉ? ከዛ ምንድነው ምን ልትሉ ነው? ሩታኔ ለሩታ ነው ጥያቄ መጠየቅ የምፈልገው። እና አይኖ ነገ ጋሼ ቢያስታርቅሽ የሆነ ነገር ይዛችሁ ልትመጡ ነው። እና በትናንትናው ፕራንክሽ ደግሞ የ45 ቀን ገና አራስ ሳይሞላ የትም ይዘሽ እንደማትሄጂ ነው እንትን ያልኩት። በእርግጥ ሃይላይት ቪዲዮ ነበረ እስከ መጨረሻው ፕራንክሽን እንትን ሳንል ነው አብዛኛው ሰው እያየ ነበረው። እና እኔ መጨረሻውን አላየሁትም፣ ምክንያቱም ወደ 8 ደቂቃ ያክል ካየሁ በኋላ ነው ትንሽ እንትን ያለኝና መጀመሪያም አንቺ ገብተሽበት ያወራሽው ነገር ስለነበረ ለዛ ነው የሰራሁት። በጣም
የት ይዘሽ ልትሄጂ ነው ምናምን ብዬ ልጅሽ ትንሽ አይደለም ወይ ይዘሽ ልትሄጂ ነው ብዬ ሰራሁት። ለዛ ነበረ እና ደግሞ ሀሳብ አስተያየታችን ነው እየሰጠን ያለ ነው። ሌሎቻችሁ የራስሽ ደብቀሽ በራሴ የምመጣለሁ የት ይሄዳል ብላችኋል። እነሱ ግን እስከ ይሄንን ከሚዲያ እስከምናጠፋቸው ማለት በራሳቸው ሙድ እስከሚመጡ ድረስ ለእነሱ ነው ሀሳብ የምንሰጠው፣ እነሱ ላይ ነው የምንሄድበት። አሁን ሩታ ላይ ሂጄባት ሳይሆን ምን ልታረጊ ነው ጥያቄ ነው። እናንተም ደግሞ በእናንተም ላይ ያለ ጥያቄ ነው የጠየኳት ያለው አይደል እንዴ? ማለት ምን እንዴት ብለሽ ነው ይቅርታ የምታደርጊለት? እንዴት ብለሽ ነው ከአንቺ ጋር የሚኖረው የሚለው እንዴት እንደዛ እያደረገ እንዴት አንቺ ይቅርታ አድርገሽለት ከአንቺ ጋር ይመጣል የሚለውን ወይም ደግሞ ፈቅደሽለት ነው ወይ የሚሰራው የሚለው ጥያቄ ነው እየጠየቅኩላችሁ። የሁላችሁም ጥያቄ ያለው እኔ ነው እየጠየቅኩት ያለሁት። ሰው እንግዲህ እንደነገርኳችሁ ወደሽ ከተገፋሽ ቢረግጦሽ አይፋሽ ነው ምንድን ነው የሚባለው? እንደዛ ነው እና ነገሩ ብቻ ግን እኔ በጣም ብዙ ነገር እንትን ስላለኝ ነው የመጣሁት። ቤተሰቦቼ ጥያቄ ነበር የጠየኳት እና እኔ አሁን ለማመን እየከበደኝ ነው። እውነት ለመናገር በጣም ለማመን እየከበደኝ ያለ ቪዲዮ ነው እየሰሩት ያሉት እና አንቺ ደግሞ በጣም ብዙ ሰው ስለሚወድሽ ስለሚያከብርሽ ከኔም ጭምር በጣም ብዙዎቻችን ስለምንወድሽ ነው ያን ጥያቄ የተጠየቀው እንጂ በአንቺ ብሄርሽበት ወይም ደግሞ አንቺ ብንትን ባልሽበት ሌቭል ወይም ደግሞ ሌሎቹን ባስቡት እንደዛ አይደለም እያሰብን ያለ ነው። ገብቶሻል? እና እንደዛ ነው ልሻል። ሩቲ ቆንጆ ሩቲ ማለት ነው። እና የልጅ ስም ንገረኝ ማለት ነው። የልጅሽንም ስም ትነግሪኛለሽ እና ስለ ልጇ በቃ በሌላ ጊዜ እናወራለን። እና ወዳቸዋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ።